ወይዘሮ ባዩሽ ወይዘሮ ሜላትን በጣም ፈርታታለች። ታዲያ እርግብ ከተገኘችና የእርግብ ሁኔታ ለፖሊስ ጣቢያ ሁሉንም ነገር ከተናገረች እሷ ወንጀለኛ እንደሆነች ስለምታውቅ እርግብን በእግር በፈረስ ብትፈልጋትም ልታገኛት አልቻለችም። ግን ፖሊሶቹ አንድ የደረሱበት መረጃ አለ። እሱም ተምቹን ይዘውታል። ተምቹ ከተያዘ በኋላ ስለ እርግብ የትና እንዴት እንደሆነች ለማወቅ ይጠቅማቸዋል። ሀና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ ከልብ ነው የማመሰግነው። በአጭር ጊዜ ውስጥ ይህን ያህል ሰብስክራይብ ስላገኘው በጣም ደስተኛ ነኝ። ውድ ቤተሰቦቼ በጣም ነው የማመሰግነው። ታዲያ ወይዘሮ ሜላት ወይዘሮ ባዩሽን እንደምትከታተላት ፖሊሶቹ ሲጠይቁ አይኔን ግንባር አድርገው እኔ የማውቀው ነገር የለም፣ አጋጣሚ ብቻ አንድ ቀን አግኝቻታለሁ መንገድ ላይ፣ በዛውም ደግሞ ያገኘዋት ጊዜ ስለ ጤንነቷና እንዴት እንደሆነች ነው እንጂ የጠየኳት ምንም አይነት ማስፈራሪያ አልተናገርኳትም ብላ ለፖሊሶቹ መልስ ሰጥታለች። በእርግጥም የወይዘሮ ሜላትን ቃል ፖሊሶቹ ያመኗት ቢመስሉም ወይዘሮ ባዩሽ ግን አሁንም ቢሆን ፍርሃቷ እየጨመረ ነው። ያ አልበቃ ብሏት አሁንም ቢሆን ወይዘሮ ባዩሽ ወይዘሮ ሜላትን ባገኘቻት ቁጥር መፍራቷን አልተወችም። እንደሆነ ሆኖ አሁን ላይ ተይኝ፣ እኔ ኑሮ ልኑርበት፣ በቃ ትቼሻለሁ፣ አንቺም ተይኝ ብላት ነበር። ወይዘሮ ሜላት ግን እንዲህ በቀላሉማ አልተውሽም፣ እስከ ዛሬ ከጀርባዬ እንደዛ እንዳደረግሽኝ እንዳትረሺ፣ ከዚህ በኋላ ደግሞ የኔ ተራ ነው፣ እናም በቀላሉ አልተውሽም፣ እንደ ጨው መምቶች ካላለቅሽ እኔ ባዩሽ አንቺን ልተውሽ አልችልም ብላታለች። ባዩሽም ምንድነው ከኔ የምትፈልጊው ብላ ጠይቃ ነበር። ባዩሽ እኔ የምፈልገው ካንቺ ከጀርባሽ አንድ ባለ ሀብትና ትልቅ ሰው እንዳለ አውቄያለሁ። ማንነቱን ነው እንጂ ያላወቅኩት ሰውየው ምን እንደሆነ አውቃለሁ። እሱ ስለዛ ሰውዬ እያንዳንዱ ነገር እንድትነግራት ጠይቃት ነበር። ወይዘሮ ባዩሽም አይ እኔ ብቻዬን እንጂ ማንም ከጀርባዬ ሰው የለም፣ ስለዚህ ተይኝ ልኑርበት፣ በቃ ተይኝ ትቼሻለሁ ነበር መልሷ። ወይዘሮ ሜላት ግን አይ በቀላሉ እንግዲህ አንተዋታውም፣ ጨዋታችንን በግልጽ ጀምረናል እና ጦርነቱን በዚህ ልክ ይቀጥላል። እስከ ዛሬ እንዳየሽው ወደፊት መሄድ እንችላለን፣ ግን ደግሞ በአንድ ነገር ከተስማማን አሁንም ቢሆን ልተውሽ እርግጠኛ ነኝ ብላት ነበር። ወይዘሮ ሜላትም የጠየቀቻት ጥያቄ ከጀርባ ያለውን ሰውዬ እንዴት ነግራትና ማን፣ ምን፣ እንዴት፣ ለምን የሚለውን ነገር ስላጣራች ነበር። ባዩሽ ግን እንዲህ በቀላሉ መናገር አልፈለገችም እና ባዩሽ በዚህ ነበር የተለያዩት። ባዩሽ አሁንም ቢሆን ሜላትን በጣም ፈርታታለች እና ምን ያህል ርቀት እንደምትጓዝም አውቃለች። ታዲያ ባዩሽ ምን ማድረግ እንዳለባት ቢከብዳት ነው ወደ ፖሊስ ጣቢያ ያመራችው። ፖሊስ ጣቢያም ሄደው ባዩሽን እምነት ስለሌላቸው እነሱም አይ እንደዚህ ልታደርግ አትችልም፣ ብታደርግም ደግሞ አይፈረድባትም። ምክንያቱም ባዩሽ አንቺ ካደረግሽባት አንጻር ወይዘሮ ሜላት መከታተል ብቻ አይበቃትም፣ ሌላም ነገር ልታደርግሽ ትችላለች፣ ራስሽን መጠበቅ አለብሽ ብለው አስጠንቅቀዋት ነበር። ወይዘሮ ባዩሽን በፖሊሶቹ በመናደዷ እናንተ የእሷ ተባባሪ ናችሁ እንዴት? ለካስ ተነጋግራችሁ ነው እንዴ ብላ ጠይቃ ነበር። ፖሊሶቹም እኛ የማንም ባላጋራ ወይም ጠላትም ሆነ ከማንም ጋር ንክኪነት የለንም፣ እኛ የህዝብን ሰላም መፈለግ እንጂ ህዝብን ለማጫረስ አይደለም እዚህ የተቀመጥነው ብለው መልስ ሰጥተዋት ነበር። በእርግጥም ወይዘሮ ባዩሽ እነሱ የመለሱላት መልስ አጥጋቢ ባይሆንም ግን ሜላትን እንዲያናግሯትና ወይም ደግሞ ፖሊስ ጣቢያ ጠርተው እንደሚጠይቁላት ነግረዋት ነበር። ግን ደግሞ እሷ እኔ እናንተ ራሱ የእሷ ተባባሪ እንደሆናችሁ ነው ማቀው፣ ዞሮ እኔ ከሞትኩኝ መቼም ቢሆን ራሳችሁን ይቅር አትሉም፣ ገዳዬ ደግሞ ሜላት ናት የምትሆነው እያለችም እየነገረቻቸው ነበር። በእርግጥ ፖሊሶቹ ያቺ ሴትዮ ሁልጊዜ እንደዛ ስለምትላቸውና አንድ ቀንም እነሱን አምናቸው ስለማታውቅ ሁሌም ቢሆን ስለ እነሱ ጥፋትና እነሱ ከወይዘሮ ሜላት ጎን እንደሆኑ ስለምታውቅ አሁንም ቢሆን ምንም ሳያሳምናት ቢሮአቸውን ለቃ ወጥታለች። ግን እነ ፖሊሶቹ የወይዘሮ ባዩሽ ደህንነት ስላሳሰባቸው ወደ ወይዘሮ ሜላት ቤት አቅንተው ነበር። ታዲያ እዛ ከሄዱም በኋላ ወይዘሮ ባዩሽ እንደምትከታተላትና ለምን እንደሆነ ወይም ደግሞ የደረሰችበት መረጃ እንዳለ ሜላትን ሲጠይቋት ሜላት ግን ምንም እንዳላደረሰችና እሷንም እንዳላተከታተለቻት ከዚህ በኋላም እንደማትከታተላት እርግጠኛ ሆና ነበር የመለሰችላቸው። በእርግጥ ፖሊሶቹ አንቺ እኮ ጥፋተኛ አይደለሽም፣ ብትነግሪን እኛም የምናግዝሽ ነገር ይኖራል፣
ምክንያቱም ባዩሽ ባደረገችብሽ ነገር እኛም አዝነናል። ግን ደግሞ ያ ማለት ባዩሽ ለፍርድ አትቀርብም ወይም ደግሞ አሁን ላይ እሷን የወንጀለኛ የሚያደርግ ነገር አልተገኘም እና እሷ ንጹሕ ናት ማለታችን አይደለም። ስለዚህ እባክሽን ወይዘሮ ሜላት የደረሽበትን ንገሪኝ ብለው ጠይቀዋት ነበር። ሜላት ግን በሁሉንም ነገር በራሷ መንገድ መጨረስ ስለፈለገች እና ባዩሽን መበቀል ስለፈለገች ለፖሊሶቹ ምንም ፍንጭ ልትሰጣቸው ፈቃደኛ አይደለችም። ባዩሽን ጥሯትና እናንተ ቢሮ እኔም መጥቼ ባዩሽን እንዳልተከታተልኳትና ለምን እንደዛ እንዳለች አብረን እንጠይቃታለን ብላ ፖሊሶቹን አሳምናቸዋለች። ፖሊሶቹን በዚህ ነገር አምነው ተማምነው ወደ ቢሮቸው ተመልሰዋል። ታዲያ በሌላ ቀን ነበረ ወይዘሮ ሜላትን ጠርተው ወይዘሮ ባዩሽንም የጠሯት። ሜላት እዛ ቁጭ ብላ ስታያት ባዩሽ በጣም ደንግጣ ነበረ። ለምንድን ነው እንደዚህ ያደረጋችሁት ብላ ብትጠይቅም ማንም ሰው መልስ አልሰጣትም በሰዓቱ። ለምን እንደተከታተልሻት አሁን በእሷ ፊት እየጠየቅንሽ ነው፣ ልትመልሽልን ትችያለሽ ወይ ብለው ሜላትን ጠይቀዋት ነበር። ሜላትም ወይዘሮ ባዩሽን ልክ እንደ ድሮዋ እንደ ጓደኛ እንዳረገቻትና ልክ እንደ ንጹሕ ቤተሰብ ሆና ነበር ስታናግራት የነበረው። ባዩሽዬ እንዴት ነሽ ደህና ነሽ ወይ እያለችም እያስመሰለችባት ነበር። ባዩሽም ነገሩ ሁሉ ስለተወሳሰበና የእሷ መስመሰል ግራ ስላጋባት ዝም ብላም እያየቻት ነበር። ከተቀመጠች በኋላ ወይዘሮ ባዩሽ በድጋሚ ሜላት ባዩሽዬ ሰላም ብዬሽ እኮ አልመለስሽልኝም፣ ምን ሆነሽ ነው? የተፈጠረውን ነገር እስኪ ንገረኝ ብላት ነበር። ባዩሽም ለምንድን ነው የምታስመስዩ ሜላት? አንቺ እኮ በጣም ከባድ ሰው እንደሆንሽ አውቃለሁ፣ አሁንም እያስመሰልሽ ነው አለቻት። ወይዘሮ ሜላት እና እሷ ግንባር ለግንባር እየተያዩ ወይዘሮ ሜላት የሆነ ነገር ባይኗ ስትጠቅሳት ባዩሽም አፏን መሰብሰብ ችላለች። ታዲያ ሚስጥሯ እንደወጣባት ስላልፈለገች ሜላት አሁንም ቢሆን በዚሁ እንደምትቀጥል ነግራታለች። እና ፖሊሶቹም ታዲያ ለምንድን ነው እየተከታተለችኝ ነው ያልሽው? ወይዘሮ ሜላትን ስናናግራት እንዳልተከታተለችሽ እና በአጋጣሚ አንድ ቀን መንገድ ላይ እንደተገናኛችሁ ነገረችን እና ምን አይተሽ ነው እንደዚህ ያልሽው ብለው ባዩሽን ጠይቀዋት ነበር። ባዩሽም እያስመሰለች እንደሆነ አንድ ቀን ብቻ እንደተገናኙ ነገረቻት። እነሱም ይሄ ነገር እንዴት ነው ነገሩ? እየቀለድሽብን ነው ወይ ቢሏት አይ በፍጹም ብላ ነበረ። ወይዘሮ ሜላትም እንግዲህ ነገር ካስተማመናት ከዛ ቢሮ ለቀው ወጥተዋል። ግን ወይዘሮ ሜላት አሁንም እንደምትከታተላት እርግጠኛ ነበረች። ከቢሮ ከወጡ በኋላ መንገድ ላይ በድጋሚ ተከትላት እያስፈራራቻትም ነበረ። ምንድን ነው ለዛ ሄደሽ የተናገርሽው? ፖሊስ የምፈራ መስሎች ነበር እንዴ? አሳልፌ ለፖሊስ አልሰጥሽም ከዚህ በኋላ ባዩሽ። ከዚህ በኋላ ጦርነታችን በፊት ለፊት እስከሆነ ድረስ አሁንም ቢሆን በፊት ለፊት ያልቃል ነበር ያለቻት። እኔ አንቺ ፖሊስ ጣቢያ እንድትበሰብሽ ብፈልግ እያንዳንዱ መረጃ ሰጥቼ እዛው እንድትበሰብሽ ማድረግ እችላለሁ። ግን ደግሞ ያደረግሽብኝን ነገር እኔ በራሴው እጅና በራሴው አቅም አንቺን ማጥፋት ስለምፈልግ ነው ብላ ትነግራታለች። ባዩሽም እባክሽን ተይኝ እያለች መማጸኗን አላቆመችም። ድንብላልና የጆሮ የተምቹ ግንኙነት ጥሩ አልነበረም። ታዲያ ጆሮ አሁን ላይ ተምቹን እየፈለገው ነበር። እሱ ባለማግኘቱና ሲፈልገው ሰፈር ቀይሮ መጥፋቱን ስላወቀ ሊያገኙት አልቻሉም። ግን ሀና ተምቹን ማግኘት ትፈልጋለች። ማግኘት የፈለገችውም በድንብላል በኩል ነው። ታዲያ ድንብላልን እየተማጸነቻን ነበር። እባክሽ ድንብላል፣ ተምቹ በጣም ጥሩ ልጅና የዋህ ልጅ ነው። ምንም የሚያውቀው ነገር የለም። አሁን ላይ የሌላ ሰፈር ቀይሮ ጎዳና ላይ እንደወደቀ አውቃለሁ። እናም አንቺም ስላሳዘነች ነው ምግብ እየቋጠርሽለት የምትሄጂው። አሁን እኔ ተምቹን የምረዳበት ጊዜ ነው። እነሱ በችግሬ ጊዜ ከጎኔ ሆነዋል፣ እሱና ጓደኛው እና አሁን እኔ እሱን ልረዳው እፈልጋለሁ። እባክሽን ውሰጂኝ ብላ ስትማጸናት ነበር። ድንብላል ግን ቃሏን ስለጠበቀች እና ተምቹ ያስጠነቀቃትን ነገር ባለመርሳት በፍጹም እሱን ሳላስፈቅድና እሱን ሳይፈቅድልሽ ከኔ ጋር መሄዳችን ብላ ነግራታለች። አሁንም ቢሆን ድንብላል እሱን አስፈቅጄ ይዤሽ እሄዳለሁ ብላ በቀጠሮ ላይ ነበሩ። ግን ያ ከመሆኑ በፊት ጆሮን ተምቹን እየተከታተለው ስለነበረ ምናሴ ባየበት ቦታ እሱን ፖሊስ ሊያስይዘው ተገዷል። ያም የሆነው በወይዘሮ ሜላት ምክንያት ነው። ወይዘሮ ሜላት በጣም ተናዳና በባዩሽ ብዙ ነገር እየሆነች እንደሆነ ልጆቹ በጣም ተሳቀዋል። ባዩሽን አልለቃትም ስለዚህ እያለችም ስትዝት ስለነበረ አሁን ላይ ፖሊሶቹ በድጋሚ መጥተው ጥያቄ እንደጠየቋት ስትነግራቸው ሁሉም ልጆች እማዬ ምን እያደረገች ነው? ለምን አርፋ አትቀመጥም? ሕግ የያዘውን ነገር ሕግ ለምን አይጨርሰውም?
ባዩሽ እናታችንን አሳስታ ሌላ ጦስ ልታመጣባት እንጂ ያቺ ሴትዮ በጣም መርዝና ክፉ ሴት ናት። ስለዚህ ለምንድን ነው እንደዚህ የምታደርገው እያሉ ነበር። ይሄ ነገር ስላሳሰበው ምናሴም እናቱ ከመቀደሟ በፊት ተምቹን አስይዞ ሁሉንም ነገር ስለ እርግብ ተናዞ እርግብ ከተገኘች በኋላ ፖሊሶቹ የራሳቸውን እርምጃ እንዲወስዱ ነበር ያሰበው። ግን ነገሮች በተገላቢጦች ነው የሆኑት። ድንብላል ወደ ተምቹ ስትሄድ ጧት ላይ ሁሉንም ነገር ስለ ሀና ነግራው ነበር። ሀና ልትረዳ ትፈልጋለች። እናንተ ጥሩ ልጅ እንደሆንክና ከጓደኛህ ጋር የዋልክላትን ውለታም ነግራኛለች እና ልትረዳ ትሞክራለች። ይዘሽኝ ሂጂ ብላኝ ነበረ፣ ግን አንተን ሳላስፈቅድ ብዬ ተደብቂያት ነው የመጣሁት። ይዣት ልመጣ ፈቃደኛ አይደለሁም። ስለዚህ እባክህን ፍቀድላትና ትይክ ስላንተ በጣም ተጨንቃለች ስትለው ጆሮ ሊያዳምጣትም ሆነ በጣም ተናዶባት ነበር። ምክንያቱም ተምቹ የተናደደው ምክንያት እርግብን የት ናት ብለው አሁንም ቢሆን በእርግብ ጉዳይ ላይ እሱ ወንጀለኛ እንደሚሆን ጠንቅቆ ያውቃል። ያ ነበር ያሳሰበው። በእርግጥ ድንብላልም አረ እንደዛ አይደለም ብላ ብትነግረው በጣም ተነዶባት ስለነበረ ከአጠገቤ ጥፊልኝ፣ አንድ ድጋሚ ዓይንሽ ላየው አልፈልግም፣ ከዚህ በኋላ እንዳትመጪ ብሎ ማስጠንቅቋታል። ድንብላልም ነገረ ሁኔታው ግራ ቢያጋባትም ግን ያ ልጅ እየወደደችው ስለነበረ በጣም ደንግጣለች። ለምን አልኩት ቃል ያስገባኝን ነገር መፈጸም ነበረብኝ እያለች ብትጸጸትም ነገሩ በሙሉ እንዳልሆነ ሆኖባታል። እናም ተምቹም ከዛ በኋላ እሷን ካባረራት በኋላ ለብቻው ከዛ ቦታ ሳይቀየር ቁጭ ብሎ እየጠበቀ ነበር። እነሱም ፖሊስ ይመጣል ብሎ ባይጠብቅም እንኳን ሀና አሳልፋ አትሰጠኝም ብሎ ነበር ያሰበው። ሀና ሳትሆን ምላሴ ፖሊሶቹ ጋር ሄዶ የእርግብ ጓደኛ ወይም ደግሞ የእርግብ ፍቅረኛ የሆነው ልጅ የሆነ ቦታ ይችኋለሁ፣ እናም ላሳያችሁ ፈቃደኛ ነኝ። እርግብ በሱ በኩል ልትገኝ ትችላለች፣ ምክንያቱም ፍቅረኛዋ ስለሆነ የት እንዳለች ይነግረናል፣ እናም ያውቃል ብለው ነበር የሄዱት። ፖሊሶቹም ምናሴን አምነውት ወደ እዛ ያለበት ሄደዋል። እዛ ከደረሱም በኋላ እርግጠኛ ሆኖ ስለሚያውቀው ምናሴ እሱ ራሱ ነው፣ ይሄ የእርግብ ጓደኛ ነው፣ ስለዚህ እሱ ነው ተባባሪዋ እያለም ጣቱን ቀስሮ እያሳያቸው ነበር። ምናሴም ያን ካደረገ በኋላ ተምቹ የተረዳው ነገር አንድ አለ። ጧት ላይ የድንብላል የነገረችው ነገር ሀና እንደሆነችና ሀና እዛ እንዳለ እንደምታውቅ ነው የተረዳው። ያቺ ቀሽም እህትህ እንደዚህ ታደርጋለች ብዬ አንድ ቀንም አስቤ አላውቅም። በእርግጥም እኔም ፖሊሶቹ እንደሚመጡ አውቅ ነበረ፣ ለዛም ነው ቁጭ አልኩት። ግን ደግሞ አንቺ ቀሽም እንዴት ታደርጊያለሽ ብዬ አላሰብኩም ነበር ብለህ ንገራት ብሎ ለወንድሟ ነገረው። ወንድምየውም እሷ ምንም የምታውቀው ነገር የለም፣ አንተ ሌባ ነክ፣ የዛች ሌባ ተባባሪም ነክ፣ ስለዚህ ወንጀለኛ ነክ ብሎ ነገረው። ከዛም በኋላ እሱን ወደ ፖሊስ ጣቢያ ሲሄዱት ምናሴም ወደ ቤቱ ነበር የሄደው። ምናሴ ማንንም ሳያማክርና ማንንም ሳያናገር ነው ይሄን ድርጊት ያደረገው። ሀና በሰማች ጊዜ ምን ያህል እንደምትናደድ ግልጽ ነው። ምክንያቱም ተምቹ የክፉ ቀኗ ጓደኛዋ ከጆሮ ጋር ሆኖ የዋለላትን ውለታ እንዲህ በቀላሉ የሚረሳ አይደለም። አባቷ በታመመ ጊዜ ብዙ ውለታ ውሎላታል። ያ ብቻ አይደለም፣ ጆሮ እዚህ ጣጣ ውስጥ የገባውና እርግብን አፍቅሮ ከሷ ከወንጀለኛ ጋር ተባባሪ ሆነ የተባለው ልጅ ትናንትና የእሷን እውነታና ፎቶና መስቀል ሳያውቅ ሰርቆ ስለሰጠ የሰረቀውንም ደግሞ በገንዘብ ቀይሮ አባቷን ስላሳከመላት ብዙ ውለታ ውሎላታል። ሀና ታዲያ ይሄን ነገር አልረሳችም። ለእኔ ብሎ ነው እዚህ ጣጣ ውስጥ የገባው የሚለውንም ነገር በፍጹም መርሳት አትፈልግም። እሱ ብቻ አይደለም፣ እሱ በመያዙ ጆሮም አሁን ላይ ሀናን ጠላት እንደሚያደርጋት ግልጽ ነው። ጆሮ ብቻ አይደለም፣ አባባ ኖላዊም ቢሆኑ ሁሉንም ታሪክ እያንዳንዱ ነገር ስለሚያውቁ ለምን እንዲሆነ ብለው መጠየቃቸው የማይቀር ነው። ምክንያቱም ተምቹ ምንም የሚያውቀው ነገር የለም፣ የዋህ ነው። በየዋህ ጎኑ ፍቅር ያዘውና ታዲያ ነገሮች በሙሉ ዝብርቅርቅ አሉበት። ሁኔታዎች በሙሉ ወዳልተፈለገ መንገድ ሄዱ። አጎቱ ነው ለዚህ ሁሉ እንደዚህ ያደረገው። አጎቱን አንዳንዴ ቢወቅስም ደግሞ ጥሩ ውለታ ስለዋለለት ምንም ማድረግ አይችልም። ለፍቅር ብዬ ደህና ተሰብስቤ አሜሪካ ለሄድ የነበርኩ ልጅ ድጋሜ ጎዳና ላይ ወድቄያለሁ። ታዲያ የሁሉ ለፍቅር መስዋዕት የከፈልኩት ነገር ነው። ይሁን ለበጎ ነው። በእርግጥ እየኖርኩ ሳይሆን እየሞትኩ እየመሰለኝ ቢሆንም ግን እርግብን ስላፈቀርኳትና ለእሷ ስል የምከፍለው መስዋዕትነት እየቆጨኝ አይሆንም እያለ ለብቻው ከሲጋራ ጋርና ከመጠጥ ጋር ብዙ ጊዜ ተነጋግሯል። ታዲያ ወይዘሮ ሜላት ተምቹን ለማስፈታት አትገደድም። ምክንያቱም
ተምቹ ጥሩ ልጅ እንደሆነና ለሀና ብሎ የሀናን ፎቶ ለማስመለስ ብሎ ያን ሁሉ እንዳደረገ ተነግሯታል። እና አሁንም ቢሆን ስለ ተምቿ ማሰቡ አልቀረም። ለሀናም አናግራት ነበረ። ሀንዬ ስለዛ ስለ እርግብ ፍቅረኛ ላናግርሽ ፈልጌ ነበረ። ምክንያቱም ባዩሽ ካገኘችው እርግብን አምጣ ብላ ልታስገድለው ትችላለች። ስለዚህ መጠንቀቅና መሸሽ አለበት። ያቺ ሴትዮ አታደርገውም አይባልም። አሁን ላይ ወንጀሏ እንዳይጋለጥባት ሲባል እሷ ምንም ነገር ታደርጋለች። ያ ልጅ ደግሞ ንጹሕና በጣም የዋህ ልጅ እንደሆነ ደጋግመሽ ነግረሽኛል። እና ሀና ስለ እሱ የጠየኩሽ እሷ እንዳታጠቃው እንጂ እኔ ፈልጌው አይደለም ብላለች። ሀና በእርግጥ እናቷን አላመነቻትም። ምክንያቱም ወይዘሮ ሜላት ያ ልጅ እርግብ ጓደኛ ስለሆነ እናትየዋ ደግሞ እርግብን ስለምትፈልጋትና እውነታው በሙሉ እንዲወጣ ስለፈለገች እና ሀና የመሰላት እውነታውን ለማውጣት ተምቹ ይረዳኛል ብላ አስባ ይሆናል እማዬ። ስለዚህ ምን እያሰበች ይሆን? እውነት ግን ጨክና ተምቹን ልታስይዘው ይሆን እያለችም እያሰበች ነበር። ግን ደግሞ እውነቷን እኮ ነው እማዬ፣ ባዩሽ የተባለች ሰይጣን ልታስገድለው ትችላለች። ለእሷ ማስገደል ብርቁ አይደለም። ከዚህ በፊት የነበረውን ነገር አስታውሳ ሀናም ትንሽ ብትጨነቅም ግን ደግሞ ተምቹን ለማዳን አንድ እድል እንዳላት ተስማማች። እናም በድጋሚ ድንብላልን ጠይቃ ተምቹ ጋር ውሰጂኝ ልረዳው ፈልጋለሁ ብላለች። ተምቹን ከዛች ከሰይጣን ሴትዮ ማዳን አለብኝ ብላም ለራሷ ቃል ገብታ ነበር። ግን እሷ ሳትደርስበት ሁሉንም ነገር በምናሴ በኩል ወደ እስር ቤት ተወርሯል። ታዲያ ተምቹ ምን ይገጥመው ይሆን? በእርግጥም ተምቹ ንጹሕ ሰው ስለሆነና በዚህ በእርግብ ባደረገችው ድርጊት ወይም ባዩሽ ጋር ተባባሪ ስላልሆነ በቅርቡ ከእስር ቤት እንደሚፈታ ግልጽ ነው። ምክንያቱም ተምቹ በተላከበት መሰረት የሀናን እውነታ ለማውጣት በሄደበት እርግብን እንዳፈቀራት ግልጽ ነው። ለዚህም ደግሞ ምስክሮች አሉት። አንደኛው ጆሮ ሲሆን ሁለተኛው አባባ ኖላዊና ሀናም ሙሉ ታሪኩን ስለምታውቅ በዚህ ነገር ላይ ትረዳው ይሆናል። ግን ምናሴ በሱ በጣም እንደተናደደ እና ከድንብላል ጋር ያለው ግንኙነት ስላናደደው ይህን ነገር በማድረጉ ወደፊት መጸጸቱ የማይቀር ነው። እናቱም ይህን ነገር አምና የምትቀበል አይመስልም። ምክንያቱም ወይዘሮ ሜላት ባዩሽ እንጂ ጠላቴ ከባዩሽ ጀርባ ያሉ ሰዎች አይደሉም፣ ጠላቴ እሷ ናት ብላ ነው የምታምነው። እና እርግብም ሆነ ተምቹ የወይዘሮ ሜላት ጠላት እንዳልሆኑ ግልጽ ነው። እነሱ የመጡት ከባዩሽ በኋላ ነው። እርግብን ባዩሽ ባታሳምናትና እዛ ቤት ልጅ ነኝ ብለሽ ግቢ ባትላት ኖሮ ይሄ ሁሉ ችግር አይፈጠርም። በእርግጥ በአንድ በኩል ደግሞ ባዩሽ ባለውለታዬ ናት። ለ16 ዓመት ስፈልጋት የነበረችውን ልጄ ከጎኔ ሆና አይኔ ስር ሆና ሳላያት በእሷ ምክንያት ልጄ ሀና በአጋጣሚ ተገኝታለች። ስለዚህ የአንድ ውለታ ውላለች ማለት ነው እያለችም ነበረ። እናም የተምቹ ጣፋንታ በእርግጥም ከባድ ቢሆንም በፍቅር መጎዳቱ አንሶ ደግሞ ሌላ ወንጀል ሲመጣበት በጣም ከባድ ነው የሚሆነው። ጆሮም አሁን ላይ ከሀና ጋር ያለውን ቅርርብነት አቋርጦታል። ምክንያቱም ሀና የእዝራና የእዝራ ብቻ ናት። በእርግጥ ከእዝራ ጋር ያላት ግንኙነት ተቋርጧል። ከዚህ በኋላ እዝራን መቅረብም ሆነ ማፍቀርም የምትችል አይመስልም። ምክንያቱም ጆሮ መበደል አልፈለገችም። ጆሮ ይቅርታ እንዳደርግላትና ከጆሮ ጋር ህይወቷ እንደምትቀጥልም ተናግራለች። ግን ደግሞ የእዝራ ሁኔታ በቅርቡ የሚያልቅ ይመስላል። እዝራ አሁንም እንደሚያፈቅራትና ከእሷ ጋር ያለውን ግንኙነት ማቋረጥ እንደማይፈልግ ተናግሯል። የዛሬው ቪዲዮ በዚህ ያልቋል። በቀጣይ እስከምንገናኝ ቸር ሰንብቱ።